አገር መጠበቅ ሲገባው መንደርና ቀበሌ እኮ እየጠበቀ ነው። ይሄ መከላከያ 500ም ሁኑ ዱካ ጨመራቸው። ብሔራዊ ምክክር ይላሉ። ብሔራዊ ለጎሳ ነው የሰጡት። አሁን ደግሞ ብሔራዊ ምክክር ይላሉ ተመልሰው። ቃሉን ራሱን ትክክል ትርጉሙን አያውቁ። ትግስትም እኮ ልክ አለው። ሁሉ ነገር ልክ ሲኖረው ነው የሚያምረው። ከልክ ሲያልፍ ሁሉ ነገር ይበላሻል። ወንፊትዬ ምን አለች? ባለመቋጠሬ አመታ ጨብጭቡ ይወዳል መንበሩ እጅ እንጂ ጭንቅላት አይጠይቅ ሰፈሩ። በምንትስ ዓመተ ምናምን የሆነ ገቢ ካላቸው ሀገሮች ይሏል። አንተ መውጫ መግቢያ ጠፍቶብህ እኮ ከዛ ይመጡና እንትኗ ሀገሪቷ በምንትስ 2 እጥፍ ታድጋለች ይሏል። አንተ በረሃብና በችግር 12 ቦታ ታጥፈ ነው የዜማ አመት ደማ ተከተህ ደና ከለመርከውና ከተላመርከው ችግርና መከራ ጋር አላቀው በእንቁልልጭ ነገር እንድትናፍቅ አድርገው። እሺ ተስፋ ጥሩ ነው፣ ነገር ማየት በጎ ነው፣ ይሁንላቸው ይሳካላቸው ብለህ ቀና ስትል አጀማመራቸውንና አረማመዳቸውን ስታየው አይደለም ነገና ቅድምን ሁሉ እንዳትናፍቅ አድርገው እኮ ነው አንገት የሚያስጎነብሱ። ትግስትም እኮ ልክ አለው። ሁሉ ነገር ልክ ሲኖረው ነው የሚያምረው። ከልክ ሲያልፍ ሁሉ ነገር ይበላሻል። እኔ እች ሀገር የምትቆመው በሁላችን ኢትዮጵያውያን ትከሻ ነው ብዬ ነው ማምነው። አንዱ ብሔር እንዲጠቃ ሌላው አጥቂ አንዱ ተጠቂ እንዲሆን የተሰራው እኔ በአካል በተግባር በነበርሁበት አካባቢ ሁሉ ሲፈጸም የነበረ መሆኑን እኔ የአይን ምስክር ነኝ። በ83 ነው የተጀመረው። አማራን ማዕከል ያደረገ አማራን የማጥቃት እንቅስቃሴ የተጀመረው ያኔ ነው። ይሄን የተጠቀሙበት ደግሞ አማራውን በሌላው ሁለቱ በተለይ ደግሞ እኔ ኦሮሚያ አካባቢ የነበርኩበት ጊዜ ነው። ያኔ ኦሮሞ በአማራው ላይ እንዲነሳ እና እርስ በርሱ እንዲፋጅ የማድረግ አማራውን የማጥቃት በታሪክ አጋጣሚ አማራው በተለያዩ የሀገራችን ክፍሎች ተበትኖ የሚኖር ህዝብ ነው። በክልሉ ማጆሪቲ ነው፣ በሌሎቹ ክልሎች ግን ማይኖሪቲ ነው። ስለዚህ ከህገ መንግስታችን ጀምሮ ነው ማይኖሪቲዎችን የማይከላከል ህገ መንግስት ያለ። እሱን ከማሻሻል ጭምር ነው መሰራት ያለበት። ይሄን መሰረት እያደረጉ ነው እየተጠቀሙበት ያለ። ህገ መንግስቱም በዚህ መንገድ ነው የረቀቀው። መጀመሪያ መነሻውም አማራን ማጥፋት፣ ማዳከም፣ ዘሩን ማጥፋት ስለሆነ እሳቢያቸው ማለት ነው። ስለዚህ ይሄ በስልጣን ላይ እያሉም ሲሰሩት ነው የነበረው። ከስልጣን ሲወርዱ ደግሞ ዋና ስራ አድርገው እየሰሩት ያለ በተጨባጭም እያስለቀሰን። እንዴት ነው እያለቀስን የምንቀጥለው? መንግስት ባለበት ሀገር፣ ሰራዊት ባለበት ሀገር የሰላም ሚኒስትር ብለን በዓለም የሌለ እኛ ሀገር ያለ የሰላም ሚኒስትር ባቋቋምንበት ሀገር እንዴት ነው የህዝባችን ሰላም ማስጠበቅ ማንችለው? አንዱ ጠፍቶ ሌላው የሚኖርባት ሀገር ልትኖር አትችል። አንዱ ጠፍቶ ሌላው የሚኖርበት ሀገር አይኖርም። እነሱ በእኛም ትግስትም ቸልተኝነትም ጭምር ጉልበት እያገኙ እየመጡ እንደሆነ ነው። አሁንም መንግስት በቸልተኝነት እየሄደ ነው ያለው። የበታች አመራር አካላት የራሳቸውን ህይወት እንጂ የህዝቡን ህይወት እየጠበቁ አይደለም። ይሄ ከታች ያለ የመዳከም ሁኔታ ነው።
ከታች ያለው የመዳከም ሁኔታ ደግሞ በአሰራር መስተካከል አለበት። ለምሳሌ እንውሰድ። በተለያዩ ጊዜያት የሚፈጠሩ ግጭቶች መከላከያ በተገኘበት አካባቢ ባለው አሰራር መሰረት መከላከያ ካልታዘዘ በስተቀር እርምጃ መውሰድ ስለማይችል ጉዳቶቹ ከፍተኛ የሆኑ ነገር ግን መከላከያ ደግሞ ባለው ጥገግ ካልታዘዘ ስለማይፈጽም ጉዳቶች ሲፈጸሙ ህዝቡም ቅሬታ ሲያቀርብ ይሰማል። እንዲህ አይነት አሰራር መንግስት ራሱ ተወያይቶ ከክልል መንግስታት ጋርም ተስማምቶ የመከላከያ ሚና ምን መሆን አለበትም የሚለው ሁሉ መፈተሽ አለበት። መከላከያ እኔ መወቀስ የለበትም። እኛ ማስተዳደር ሲያቅተን እኮ ነው ይህ መከላከያ ሰራዊት በየመንገዱ በየጥሻው እየሞተ ያለ። እኛ ባለን የፖለቲካ ቀውስ መከላከያንም ራሱ ወደ ችግር እያስገባ ነው። አገር መጠበቅ ሲገባው መንደርና ቀበሌ እኮ እየጠበቀ ነው። ይህ መከላከያ ምን ያደርግ? በየስፍራው ደሞዝ የሚበላው የጸጥታ ፖሊስ አለ፣ ሚኒሻ የሚባል አለ፣ የመንግስት መዋቅር አለ። የህዝብን ደሞዝ ይበላል፣ ከህዝብ የተሰበሰበ ግብር ይበላል፣ ደሞዝን ይበላል፣ ከቤቱ ይተኛል። ግን ህዝብ ችግር ውስጥ ይገባል። እርስ በርሱ እንዲጋጭ ይደረጋል፣ እንደምናየው እንዲያልቅ ይደረጋል። ይሄ ሞት ዛሬም ባይጀመር የቆየ ቢሆንም በውል መታየት አለበት። እንደኛ ይህ ችግር ወደፊት እንዲቀጥል ስለሚችል እንደ ምክር ቤት አባላት በደንብ ቆም ብለን አስበን ተረጋግተን እርምጃዎች ግን አስፈጻሚው ሚናውን ስላልተወጣ ሚናውን ሊወጣ ይገባል በሚለው ነው መሄድ ያለብን እንጂ እንደ አንዳንድ ስሜታዊ ሆነን ሌሎች በሚፈልጉት መልኩ የምንቀጥል ከሆነ እነሱ ቢፈልጉት የሀገር ፈርሱ መልሰው ሊሰሩት ነው የሚፈልጉ። ስለዚህ እኛ መልሰን እነሱ የሚሰሩትን ሀገር እንደገና ልንረከብ ነው ወይስ እኛ ቋሚና ዘላቂ የሆነች ኢትዮጵያን ለመገንባት በምናደርገው ትግል የእኛን ትግል ነው ከፊት አስቀድመን እስከ ዳር ደርሶ ህዝቡም እንዲቀበለው ማድረግ ያለብን። ስለዚህ ከስሜት መውጣት አለብን። መጠየቅ ያለብን አስፈጻሚውን ነው። አስፈጻሚው ብሔር ብሔረሰቦችን ለማለት ነው። ማን ነው ብሔር? ማን ነው ብሔረሰብ? ራሱም ቶፋንቶ ወሬ ነው። ዊ አር ኢትዮጵያንስ። በችሎታ በእውቀት በብሔራዊ ስሜት የሚበልጠን ብድግ እያለ ከሁሉም ዘሮች ያስተዳድረን፣ ከዓለም ጋር እኩል እንሄድ። ብሔር ብሔረሰቦች ብሔራዊ ምክክር ይላሉ። ብሔራዊ ለጎሳ ነው የሰጡት። አሁን ደግሞ ብሔራዊ ምክክር ይላሉ ተመልሰው። ቃሉን ራሱን ትክክል ትርጉሙን አያውቁ። ብሔራዊ ማለት ኢትዮጵያውያን ጠቅላላ ማለት ነው ትርጉሙ። እና በዚህ ምክንያት ትርጉም የለውም። ስራ ለመፍታት የጠራ ውሳኔ ነው ብዬ እገምታለሁ። ምንም የሚያመጣው ነገር የለም፣ መፍትሄም አያመጣም፣ የኢትዮጵያን ዳር ድንበርም አያስከብርም። ካለ ጫጫታ ሁሉም የየራሱን ድብቅ ዓላማ ይዞ የኔ ይፈጸም ለማለት የሚቀርብበት ነው። አገር የሚገነባ ትውልድ የምናፈራበት እጅግ በጣም የተወደደ ሞያ ነው። እኔ ወደ 29 ዓመት ገረማ ሰርቻለሁ። አርባ ምንጭ ከተማ ውስጥ ነው የምኖረው። እስከ ዛሬ የራሴ የሆነ የግል ቤት የለኝም። ግን ሞያዬን እጅግ በጣም እወዳለሁ፣ አከብራለሁ፣ እየሰራው ነው። ባለፈው ጥያቄው ሲነሳ አሁን እኔም ሳፈር እያደረግኩ ነው። የገንዘብ እጥረት አለብኝ፣ የኑሮ ችግር አለብኝ። ግን ከዚያ በላይ እኔ ሚስት አለችኝ፣ 4 ልጆች አሉን እና ቤቴ እየተቃጠለ እየጠፋ እያየው እንዴት ነው ሌላ ተጨማሪ ነገር ማስበው? እና እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። በዚህ ያላችሁ ታላላቆቼ ያላችሁ፣ እኩዮቼ፣ ታናናሾቼም አላችሁ። እባካችሁን ወደ ልባችን እንመለስ። በታሪክ አጋጣሚ በዚህ ሁኔታ ውስጥ ያለች ኢትዮጵያ የምትባል ሀገር ይኸው ተገናኝተናታል ነው። ስለዚህ ለምንድን ነው የራሳችንን ድርሻ ለማሰብ ቅድሚያ የማንሰጠው? እና ችግራችን ብዙ ነው።
ውስብስብ ነው። እጅግ በጣም ስር የሰደደ ነው። ታሪካዊ ነው። የባለፈውም ነው፣ የአሁንም ነው። እና ለምንድን ነው እኛ ምሁራን እኮ ነን ኢትዮጵያ ያለችበትን ሁኔታ ምሁራን እኮ ነን ኢትዮጵያ ያለችበትን ሁኔታ የአሁን ሁኔታ በደንብ ነው የምናውቀው። ቀጠናዊ ሁኔታ፣ ዓለም አቀፋዊ ሁኔታ በደንብ ነው የምናውቀው። እና የኢትዮጵያ ችግር ቅድም ለማለት እንደሞከርኩት ውስጣዊም ነው ውጫዊም ነው። እና እኛ ታዲያ ለምንድን ነው የምሁር ድርሻ ለመወጣት ፈቃደኛ የማንሆነው? ብሔር ሲሉ ኢትዮጵያ በል ትርጉሙ ሀገር ነውና ብሔረሰብ የሰው ሀገር የሰው ዓለም ኢትዮጵያ ናት። ሰው መሆንም ሰውነትም በምድሪቱ ከፍ ያለባት ኢትዮጵያ በል እናቴ በል ያንተም ያንቺም የሁላችን አንድ መጠሪያ ኢትዮጵያ ኢትዮጵያ ብቻ በል ኢትዮጵያ በል ኢትዮጵያ በል ሀገሬ በል ኢትዮጵያ በል። ምንድነው ችግሩ? ምንድነው የምታወራው? ስለ ዕዳና ፍዳ የምታወራው ትሉ ይሆናል። ፍዳው ዛሬም ስላለ ነው። እኔ ትዝ ይለኛል እድገት በህብረት መተከልና ጋምቤላ በዘመትንበት ሰዓት ላይ በግድ በውዴታ ነው የዘመቱት ወይም የሰፈሩት ብለን እዚህ ውድ ወዳጄ አያልነህ ሙላት አለ፣ ይህን በደንብ ይመሰክርልኛል። ከየአካባቢው አንስተን ያሰፈርናቸው ሰዎች ዛሬ በማንነታቸው እየታረዱ አይደለም። ፍዳው እሱ ነው። ለምንድን ነው ይሄ ፍዳ ህይወት ይዞ የኖረው? ለምን? ምክንያቱም ተመልከቱ፣ አሁን እዚህ ቤት ውስጥ ያለነው ሰዎች በሙሉ ይቺ ሀገር በፍቅር ብትኖር፣ ይቺ ሀገር በስምምነት ብትኖር፣ ማህበራዊ ስምምነቷ ቢጎለብት ሁላችንም ደስ ይለናል አይደለም? ነገር ግን ስርዓቱ እንደዛ አይደለም። የኛ ማህበረ ፖለቲካዊ ስርዓት ከፋፋይ ባላንጣነትን የሚያሰነብት እንደዛ አይነት ስርዓት ነው ያለው። ዛሬ ከ165 ዓመታት በፊት የሆኑ ተረኮችን አምጥቶ ጎትቶ ያ ካልተወራረደ በስተቀር በሰላም መኖር አንችልም የሚል ቡድን፣ ድርጅት፣ ሰው የለም። እሱ ነው ፍዳውን የሚያሰነብተው። እዚህ ቤት ውስጥ አሁን እኛ ምንዳውን ነው የምናወራው፣ ስምምነትን፣ አንድ ላይ መሆንን፣ የአንድነትን ጥቅም፣ መተባበርን፣ ችግር እንኳን ቢኖር ምናልባት በውይይት በእውቀት እንፍታው የሚለውን መስመር ሊሆን ይችላል። ግን ገዢው ሀሳብ ይሄ ነው ኢትዮጵያ ውስጥ። ይህን ነው ማስተዋሰል። እስከ መቼ ድረስ ነው በፍዳው የምንኖረው የሚል ጥያቄ ነው ያለኝ። ኪራይ ቤት ግባው አከራዮች ልክ ስትገባ የሚሰክሱ ሳክስ የሚፎግሩ ፉገራ በዓለም ላይ የለም። ፎር ኤግዛምፕል ገባ ወይ ቴዲ ነው የምትመስለው የመጀመሪያ ልጄ ሶሲዬ አፋ ጨዋል ዮሐናን ነው የሚሆኑብህ። ቴዲ ውሽ እኔ በጣም ነው የምወድ። መልክ ደስ ሲል ግቢው ዓለም ነው፣ ሰላም ነው፣ እንደፈለክ መሆን ትችላለህ። በር ግን 2 ሰዓት እንቆልፋለን። እሺ
ከዛ ባለፈ ስቶቭ ምናምን መጠቀም አትችልም። እሺ እንደዚህ የሚባል ነገር የለም። ከዛ ባለፈ ግቢው ዓለም ነው። ምንድነው ሃይማኖት? እኔ ክርስቲያን ነኝ። በግቢውን በመንሱባ ሞቅ ማድረግ ትችላለህ? አይቻልም። ሌላ እንደዚህ የሚባል ነገር አይቻልም። ከዛ ባለፈ በቃ ዓለም ነው። ማዘሪ ካውያ መጠቀም ይችላል? አዎ እንዴ ካውያ መጠቀም ትችላለህ፣ ግን እኔን ገለህ ነው እና ታፈርትብላ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንጻ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ደሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋናውን ህንፃ ዋናው ቪላ ታክስ ይክፈል። አይ ቲንክ ይሄ የእሳቸው ንግግር ሜቢ ትንሽ የቆየ ሊሆን ይችላል። ግን ፕሮፐርቲ ታክስ የሚባለው አዲስ የታክስ ስርዓት ኢትዮጵያ ውስጥ መተግበር መጀመሩ አይቀሬ የሚመስል አይነት የታክስ ሲስተም ነው። ምክንያቱም በ2020 የመኪና ባለቤቶች ታክስ ይከፍላሉ ወይም ደግሞ የመኪና ግብር ይከፍላሉ የሚል አይ ቲንክ ወደ ስራ ሊገባ የጸደቀ ጉዳይ ነው። አሁን ወደ ምክር ቤት መመራት ብቻ ነው የሚቀረው። የቤት ባለቤቶችም ፕሮፐርቲ ታክስ መክፈላቸው የማይቀር ነው። እኔ እዚህ ጋር አጥርታችሁልኝ እንድታልፉ የምፈልገው የሚመለከታችሁ አካላት ካላችሁ እዚህ ፕላትፎርም ላይ በቤት ባለንብረቶች ላይ የሚጣለው ፕሮፐርቲ ታክስ ቤቱ ከተሰራበት የቦታ ግብር አንድ፣ ሁለተኛ ደግሞ የጣሪያና ግድግዳ ግብር የሚባል ሁለት አይነት ግብር አለ። ይሄ እንደ ሶስተኛ የሚመጣ ነው ወይስ የጣሪያና ግድግዳ ግብር የሚባለው ነው? ፕሮፐርቲ ታክስ ስላልገባን ነው። ምክንያቱም አይኤምኤፍ ከኢትዮጵያ ኢኮኖሚ ከኢትዮጵያ መንግስት ጀርባ እስካለ ድረስ ይሄ ግብር ይቀራል ብላችሁ እንዳትጠብቁ። ሁለተኛው ደግሞ ከ1 ሚሊዮን ወይም ደግሞ ከ2 ሚሊዮን በላይ የሚያወጣ ቤት ያለው ባለ ንብረት ፕሮፐርቲ ታክስ ይክፈል ከተባለ በ1 ሚሊዮን እና በ2 ሚሊዮን የሚገዛ ቤት ያለው የትኛው ከተማ ላይ ነው? ማለት ሚኒመም የሚባለው እኔ በምኖርበት ከተማ ላይ ከተማ ውስጥ ሆኖ የከተማው ጥግ ላይ በ200 ካሬ ሜትር ላይ የተሰራች ባለ 1 ክፍል የጭቃ ቤት እንኳን በ2 ሚሊዮን ብር አትገኝም። ስለዚህ የትኛው የማህበረሰብ ክፍል ነው የቤት ባለ ንብረት ፕሮፐርቲ ታክስ የማይከፍለው? ስለዚህ ይሄ ግብር ሁሉንም ኢንክሉድ የሚያደርግ ሁሉን አቃፊ እስከሆነ ድረስ አንድ ሰው የቤት የቦታ ግብር ከፍሎ የጣሪያና ግድግዳ ግብር ከፍሎ ፕላስ ደግሞ ፕሮፐርቲ ታክስ ሲባል ሰውን ለማሳበድ ነው ወይ ምንድን ነው የታሰበው? ስላልገባኝ ነው ይህንን ነገር ምናልባት ባለሙያዎች ካላችሁ እንድትመልሱ ነው። እስቲ ነገሮችን ለማጤን ሞክሩ። ወዴት እየሄድን ነው? ስለዚህ በአይኤምኤፍ ዳይሬክትሊ እንደ ኒዮኮሎኒያሊዝም እንኳን አይደለም ዳይሬክትሊ ቅኝ እየተገዛን ያለንበት ሁኔታ እየተፈጠረ ነው። ስለዚህ እያንዳንዱ ነገር ላይ ለምንተነፍሰው ኦክሲጅን ለምንረግጠው መሬት ሁላ ግብር መክፈላችን ስለማይቀር አንዳንድ ነገሮችን ኖ ማለት መልመድ አለብን። እንደ ህዝብ ተው፣ ወዴት እየሄድን ነው? ይህንን ነገር እናስተውል። ሞልታችሁ ቁጭ በሉ ወንበሩን ይዛችሁ 500ም ሁኑ ዱካ ጨመራችሁ ጥቅጥቅ በሉና እጭቅ ከወንበሩ አመታጨው ይወዳል መንበሩ እጅ እንጂ ጭንቅላት አይጠይቅ ሰፈሩ ሆይ ማለት ነው እንዲያው ለነገሩ ሆይ ነገሩ